ሰኔ 13 ቃና ስቱዲዮ ሮቤል ሚደቅሳ የሙዚቃ አልበሙን ያቀርባል። ሮቤል ሚደቅሳ ያየነው ያደገው በነገራችን ላይ የኔ ሴት የሚለው ዘፈን ላይ ብዙዎች ህፃን ሆነ እኮ ያውቁዋል። እኔ እንደውም ያኔ ራሱ የኔ ሴት ለማለት እንዴት ሮቤል ሚደቅሳ በቃ እል ነበር። ስንት ዓመት ነበር የኔ ሴት ላይ? የኔ ሴት ላይ 24 ዓመቴ ነበር። 25 ዓመቴ ነበር። ያንተ ፊት እኮ ይገርመኛል። እዛ ላይ በጣም ልጅ ነው የምትመስለው። አዎ 24 ዓመት ነበር። ይሄ ቡድን አሁን አለ? ልጆቹ አሉ እነ ዲሲም የሚገርም አልበም እየሰራ ነው። አማንም እንደዛው እየሰሩ ነው በየራሳቸው። እንደውም በጣም የሚገራርም አልበም እየሰሩ ነው። ይመጣሉ በቅርቡ በአሪፉ ስራ። አውቃለሁ የእነሱንም ስራ ስለሰማው ጥሩ ስራ እየሰሩ ነው። ይመጣሉ በቅርቡ። ምናልባት ዝም ብለው አሁን ከበራፍ ላዩ ሰዎች ሮቤል ሚደቅሳ ማለት ድንገት ዱብ ያለ ያልታሸ የሚመስላቸው ሰዎች አሉ። የኔ ሴት ላይ እስኪ ያንተን እንግዲህ ያንተን ፓርት አስታውሳቸው። ቃል ሳይወጣት በዓይኗ ቋንቋ ሳታወራ ዝምተኛና አዛኝ ጨዋ የእውነት ፍቅሯ ኧረ እንዴት ያለች የማትጠገም ነች። ኧረ እንዴት ያለች የማትጠገም ነች። ኦ ያለ ሄደ። ከዛን ጊዜ ጀምሮ እንግዲህ አለ አይደል? በአይድል ውስጥ አልፈሃል? አዎ ያኔም የተገናኘ ነው። አይድል ውስጥ መጨረሻ ድረስ ደርሰን ነው። እኔም ዲሲም አማንም የተገናኘ ነው እዛ ነው። ስለዚህ አጠቃላይ የሙዚቃ ጉዞ ምን ያህል ጊዜ ማለት ነው? አሁን እንግዲህ ያው እኔ ቸርች ጎስፕል ምናምን ድሮ እንትንል ነበረ። ያው የፕሮቴስታንት ቸርች ነው የተማርኩት። እዛ ዝማሬ ምናምን አገለግል ነበር አክቹሊ እና ያው ከዛ ነው። ግን ወደ ሞደርን እንትን ስገባ በቃ ፋዘር ቤት ነው የጠቀመኝ። ተስፋ ያበበ የፋዘር ቤትና በቃ ሞስት እንግዲህ 15 ዓመት 14 ዓመት ይሆናል። ምናልባት ለብዙዎች ይሄ እንደ ትምህርት አንድ ሰው ላመነበትና ለፈለገው የሚሄደው ጉዞ እስከምን ድረስ ነው? ዛሬ ደግሞ አሁን ከበራፍ የሚለው አልበም በጣም ብዙዎች ይወደውልሃል። ግን ድንገት አይደለም፣ በብዙ መሰናክሎች ውስጥ አልፈ ነው እዚህ የበቃኸውና ሾርት ከት ይሄ አቋራጭ የሚባል ነገር በአንተ ህይወት ውስጥ እንደሌለ። አዎ የለም። እኔም እንደውም እኩል ያው ቤተሰብም ወደ ትምህርት እንዳደላ ስለሚፈልግ ኦልሞስት ትምህርትም ጋር እንደ አንድ ላይ ያደረኩ ነው እንትን ያልኩትና ያው ሁሉም ፕሮሰስ አለው። እንግዲህ እግዚአብሔር ደግሞ ተጨምሮበት እዚህ ደርሻለሁ። ከበራፍ የብዙዎች ጥያቄ ነው እንግዲህ በአዲስ አበባ የመጀመሪያው ኮንሰርት ሰኔ 13 በቃና ስቱዲዮ ሁላችሁም ተጋብዛችኋል። እንኳን ደስ አላችሁ። እስኪ ወደዚህ ጋበዝ ላርገው አዲስ ነጠላ ዜማው ከጃሉድ ጋር በጣም ተወዶለታል። ቤኪን እስኪ በክረን ሞቅ አርጋችሁ ወደዚህ ጋብዙት። ቤኪ ቤኪ ወደ መድረኳ ቤኪ ሰላም ነው ወይ በክረን? ሰላም ሴፊ፣ ሁሉ ሰላም? እግዚአብሔር ይመስገን። ዋው አዲስ የሚገርም ነጠላ ዜማ ከጃሉድ ጋር ሰርቷል። አገኛታለሁ ብሎ አግኝቻታለሁ ብሏል። አግኝቷታል እሱ። እንኳን ስንተኛ ነጠላ ዜማ ነው ቤኪ? ሰባተኛ ነጠላ ዜማ ነው። አዎ አልበም ሊሆን 3 ቀረው። እናርጋው በቃ። ከዚህ በኋላ ነጠላ ዜማ ወይስ አልበም?
እስኪ እንደ እግዚአብሔር ፍቃድ ምናልባት አንድ ነጠላ ዜማ ሊኖር ይችላል። ግን አልበም ኦልሬዲ እየጨረስን ነው። በጣም ጥሩ አልበም እየሰራ ነው። እሱ ይሆናል። በአዲስ አልበም እየመጣ ነው። እንግዲህ እኔ ከምጠብቃቸው ዘፋኞች መሀል ይኸው አንዱ ተሳክቷል። ይሄም እየመጣ ነው። በእናታችሁ አግኝቻታለሁ። እዚህ ይቀርባል ሰይፉ ቤቤስ ተመልካቾች። ጃሉድ ሰይፍዬ ክፍለ ሀገር ነኝ፣ እስቲ ብመጣ ደስ ይለኛል። ለማንኛውም ተወካይ ልክ ያለው አለ በውልና ማስረጃ። እንደኔ ሆኖ ይወከልና ይዘፍናል። በስማም ያለኝ የሚወከለውን ታዩታላችሁ። በጣም ነው የምትወዱት። የትኛውን ስራውን ወደድክለት ቤኪ? በጣም ቆንጆ አልበም ነው ያለው። ሩቢ በዛ አጋጣሚ በጣም ነው የምወደው አልበሙ። ነይንሂድን በጣም ቤስት ስራ ነው። ከዛ ውጭ ሻላይ ኮሊም የምትመርጠው ነገር የለም ብዬ ነው የማስበው። በጣም ካራክተር ያለው ቆንጆ አልበም ነው። ሰይፍዬ ለመናገር ትሞክረዋለህ አንተ? እስኪ በራሱ ይሻል። በጣም አሪፍ። ለራስ አላንጎራጎርከውም? ለራሴ ማየት ይቀራል አይደለ? ባለፈው የስቲቪ ወንደርን ቃለ መጠይቅ ሳየው የሻረን ስቶን የምትባል በጣም ውብ ፊልም ተዋናይት አለች። እሷ ነች ስለ ስቲቪ ወንደር የምትናገረው። እና ሄጄ አጠገቡ ቁጭ አልኩኝ። ማየት አይችልም ያው ስቲቪ ወንደር፣ ግን አጠገቤ ቆንጆ ሴት ተቀምጣለች አለ። ደነገጥኩና ያው እንግዲህ ሻረን ስቶን ያው ቆንጆ ነች። እንዴት አወክ ስለው አንደኛ በሽታሽ፣ ሁለተኛ ባነጋገርሽ ቆንጆ ሴትን ማወቅ ይቻላል ብሎ ተናገረ ብላ ተናግራ ነበረ። በእርግጥም አሁን ማየት ለማይችል ወይም ደግሞ ማየት ላይነ ስውር ቆንጆ ይታወቃል በሁለቱ መንገድ። በክራ ምናልባት አሁን ከሱም እንደተረዳሁት እንዳልከው ሜቢ ሚሊዮን ሚስለው ሞር ቁንጅና እንትን ይኖራል እምልህ ምንም ነገር ፐርስፔክቲቭ አለው አይደለ? እሱ ያየው ቁንጅና እንዳልከው በንግግሯ ውስጥ ያለ ሰብዕናዋን ለሱ የሚታየው ውበት አለ። ገባ? ሌላ ሰው ደግሞ የሚያየው አካላዊ ገጽታዋን ብቻ ሊሆን ይችላል። ቁንጅና ይሄ ነው ብለህ የምትገድበው ነገር ስላልሆነ እሱኛውን ማንነት እንደውም ከእናንተ በተሻለ ሳናንቀር ውስጥ ማወቅ ላይ በደንብ የውስጥ ውበት ውስጥ ራሱ ብትቀጥረኝ የሆነ ነገር እስኪ ካለ የሚጠና ስለዚህ መገመት ትችላለህ የሰውዬ በንግግሩ። ከዛ ውጪ ሽታ ደግሞ አለ በጣም የሚገርም ሽቶን የተቀባችውና ክላሷን ምናምኗን ይገልጻል ብሎ ነው እሱ በጣም ይችልበታል አነጋገርና። እውነት ሽታ ወይም ደግሞ ሽቶ ተጨማሪ ውበት ነው ይመስለኛል። አዎ ምክንያቱም አንዳንድ ሰዎች ልቆ በጠረን ፍቅር ያዘና የሚልም ሰው አጋጥማቅም አይነስ ብሩም ሆኖ ሳይሆንም የሚያጋጥም ነገር ይመስለኛል። እኔም ማን ብሎኝ ቅድም እንዳልኩ ቁንጅና ፐርስፔክቲቭ ነው ብለህ እና ከዛ አንጻርም ቁንጅናዋ ታይቶት ሊሆን ይችላል። ከጠረን አንጻር እንግዲህ ሰው በደንብ ከሰው አንጻርማ ያው ኦብቪየስሊ ማስተት ከአይን ጋር ስለማይገናኝም ያው ኢኳሊ ከማንኛውም ሰው ጋር አንደርስታንድ ልታደርገው ወይም ፊል ልታደርገው የምትችለው ነገር ነው ብዬ ነው የማስበው። እኔ የገባኛውን ውበት የማየው ነው የሚለው ስቲቪ ወንደር በጆሮና በአፍንጫ ነው። ኦፍኮርስ ያው ምክንያቱም ከንግግሯ ካላት ሰብዕና የምታወራውን አይተህ ያላትን የልብ ቁንጅና መልካምነት ሰብዕና ታያለህ ነው ይመስለኛል የሱም ሀሳብ። ያ ደግሞ በሚገባ በደንብ የልብ ቁንጅና ይስጣችሁ። ሰይፊ በነገራችን ላይ አሜን ያልኩበት ሞቅ አድርጌ ምክንያት አለኝ። አሜን አልኩ እኮ። አዎ ከዚህ በፊት የኔ ፀሐይ ላይ ይመስለኛል መጥቼ መርቀህ ነበር። አዎ ያንተን ፀሐይ ስጣልከኝ የሰጠኝ ይመስለኛል። አመሰግናለሁ ለአንተ። ምርቃት ደርሶኛል ማለት ነው። ዋው ማናት? የኪነ ጥበብ ውስጥ ነው ያለችው? አይ አይደለችም፣ ውስጥ አይደለችም። ትውውቅ እንዴት ነበረ? አሁን ለምሳሌ ቅድም እንዳልከው እንደ ስቲቪ ወንደሩ ነው ያንተም? የሚገርመው አንተ አንዱ እንደውም እሱ ነው መሰለኝ የምትናገረው ነገር ውስጥ ያላትን ልብ ማግኘት ያለው ምን አይነት ሰው እንደሆነች ምናምን እና ይመስለኛል አንዱ እሱ ነው እንደውም። ኦፍኮርስ ትውውቃችሁ የት ነው? በክረ በትምህርት አጋጣሚ ነው። እዛ ተገናኘን፣ ተቀራረባችሁ? ዋው ደስ
ቀደመ በክረ ያንተንም እንግዲህ አይወለ እኔ ባለፈው መርቄ ነው የላኩት ቀን ነው አንተንም መርቄ ያለው አለኝ ከእግዚአብሔር ጋር ነይ እንሂድ እያለ የለውም ትመጣለች አይደል እያለ አዎ ስትመጣ ግን ያው ነይ እንሂድ ነው ወይም ደግሞ ላላቸው ነው እንግዲህ እንሂድ እያልክ ያለው የፍቅር ዘፈኖች ናቸው በጣም ጥልቀት አላቸውና ብዙ ሰዎች ይሄንንማ ኖሮት ነው የጻፈው ይላሉ አንተ ግን ልትኖረው ነው ገና ምን አይነት ሰው አሁን ለምሳሌ ቅድም ኢማጂን ማድረግ ነው አይደል ለምሳሌ ሮቤል ሚደቅሳ ቤኪ ምን አይነት ሰው ይመስልሃል እንደው ስትስለው ዘፈኑን ድምጹን ሰምተህ አካላዊ ይዘቱን ስትገምተው ያው እንዳይቀየመኝ እንግዲህ አንተ አለ ችግር የለም ከለር ዝም ብዬ ነው ያው ግምት ነው የሚሆነው ከዛ አልፍ ሙነ ለመናገር እንጂ እንድናደርገው ካልሆነ ከለር ምናልባት ቀላ ያለ ነገር ሊሆን ይችላል ከዛ ቁመት መካከለኛ ቁመት ግዝፈትም ያው ቁመት ክብደት ማለት ነው መካከለኛ ነገር ይመስለኛል እሺ ይሄን ገምታለሁ ከዚህ ውጪ ፈገግታ የሚያምርበት ይመስለኛል ዝም ብዬ ጥንቆላ ደንቺ አንተማ ታያለህ ያየ ነው የሆነ ነገር ታያለህ እንዴ ከንሰንት ጸጉሩስ ምን ይመስላል እንደኔ ግጥም ያለ ወይስ እንዳንተ ግጥም ያለ መላጣ ምን ነው ምን ይመስላል ሳሳ ያለ ጥቆማ ከሆነ ሳሳ ያለ የሚለው ልሰድ በቃ ሳሳ ይበል በቃ ሳሳ አይገርምህም የመሳሳት ሐሳብ ራሱ የለው ሰዎች ግን አንተ ጭንቅላት ውስጥ ያሰብካቸውና ካሰብካቸው ውስጥ የሆኑ ለሰዎች ስትናገር አጋጥሞ ያውቃል ቤኪ ያው በጣም ይገጠማል አንዳንዴ ድምጽ ወፈር ያለ ሰው ድምጽ ስትሰማ ወፍራም ነው ትገምትና ፊዚካሊ ግን ያን ያህል አይሆንም እኔ አሁን ከባድ ነው በጣም ለምሳሌ እኔ ግርማቸው በጣም ወፍራም አድርጌ ነው ሶፊ ወንድም ግርማቸው ነው ማለት ነው ያው ኳስ ያው እንግዲህ አርሰናል ነው ማንቸስተር በጣም ወፍራም ሰውየማ እንዲያቀፍኳቸው ስትል ያን ያህል ላይሆን ይችላል አይደለም መካከለኛ ነው እንደኛ ግን በጣም ግዙፍ አድርጌ ነበር መስለው ኖርማሊ ያው ይሄ ከግምት አልፍም እንዳልኩ ብዙ ጊዜ ፐርፌክት አማውንት ነው እንትና ከጃሉድ ጋር ተጣምራችኋል እንዴት ጃሉድን መረጥከው በምን አጋጣሚ እሺ ጃሉድን በጣም ከማደንቃቸው ማንኛውም የኢትዮጵያ ሙዚቃ አድማጭ በጣም በቃ በተለየ ሁኔታ ቦታ ከሚሰጣቸው ሰዎች መካከል አንዱ ነው እኔ በኢትዮጵያም ደረጃ ኢንተርናሽናሊ ራሱ ያለው ቲምበር በጣም ያስደንቅ ነው ለሙዚቃም ቀርበን ሀይዶ ከዚህ ፊትም አልበሙ ሲሰሩ ነው ኢልያስ መልካም ብዙ ታውቃለህ ይመስለኛልና አንተም ፊልም ታደርገው ይመስለኛል የሪትም አረዳዱ ምናምን በጣም አከብረው ማደንቀው የምወደው ሰው ነው በዚህ አጋጣሚ ማመስገንም እፈልጋለሁ ከልቤ በጣም ጃሉድ ባለበት የመረጥኩበት ምክንያት አንደኛ ኮላቦሬሽን ሲሰራ በሆነ መንገድ ከለር የሆነ ቢፈጠር አሪፍ ነው ቢለያይ ብያስባለሁና እኔ የተወሰነ ማዜም ቅላጼ ምናምን ኦርናመንት ነገር አበዛለሁ መሰለኝ በተወሰነ መጠንና ጃዬ ደግሞ ሪትም ላይ በጣም አሪፍ ነው ስትሬት የሆኑ ኖቶችን ምናምን በደንብ ይጫወታልና የሁለቱ ነገር ቢቀላቀል ጥሩ ነው የሚል እምነት ኖረኝ ከዛ ውጪ የዘፈኑ ሐሳብ ደግሞ የሆነ ትልጅ የሚመከር ካራክተር ስለሆነ የኔ ሴሽን የሱ ፓርት ተለቅ ያለ ሰው ወይም ገዘፍ ያለ ሰው በእድሜም ሊመክረኝ የሚችል አይነት ሪያሊቲ ነገር ቢፈጥር ማለት ነው እሱን አሰብኩኝ በቴስት ደረጃ ደግሞ በጣም ስለማደንቀው መረጥኩኝ በዚህ አጋጣሚ ሊሉ ላይ ማግዘውናል ላይሉ ይህን ኮላቦሬሽን ለመስራት እሱንም አመሰግናለሁ እልሃለሁ እንደዛ ነው ተመረጠ ዘፈኑ ካሁን ካለበት የፍቅር ህይወት ጋር የሚገናኝ ነገር አለው ምክንያቱም አገኛታለሁ ትልና መጨረሻ ላይ አግኝቻታለሁ ትላለህ ያለህበት ሁኔታ ነው የዘፈንከው ይሆናል መሰለኝ ግን አይገርም እኔ እንዴት መሰለ መነሻው እውነተኛ ታሪክ አለው አጋጣሚ ጓደኛ ያለ አንድ ጓደኛ ያለ በጣም ይወዳት ልጅ አለች በእምነት ነው ስሟና በጣም ብዙ ጊዜ ታገሳት ምናምን አልሆነም ነገር ይውና ተስፋ ወደ መቁረጥ ሄደ ማለት ነው እሱ እና አንድ ካርታ እየተጫወትን ነበር እያወራን አንድ ሌላ ቤስት ፍሬንድ አለችንና እሷን አጣብሰኝ ባካይነት ነገር አለኝ እንደቀልድ ማለት እና ዝም ብለህ ኧረ እባክህ በእምነት ተጸናልኩትና የሆነ ነገር ተጻረብኝ ወዲያው እንደዛ ካልኩት በኋላ ከዛ the first time የሰራሁት በእምነት ጽና የምትለውን ፓርት ነው እና ከልጅቷ ስም ጋር ሄደ ፋይናሊ ደግሞ በጣም የሚያስደስተው ነገር ዘፈኑ ሪሊዝ ካደረገ በኋላ የእነሱ ስቶሪ መሆኑ ገባቸው እሷም ይመስለኛል ያው ሴቶቻችን ይኮራሉ አይደል አንዳንዴ የዛም ነገር ነው መሰለኝ ተሳካ ደስ ብሎኛል ስለሱ
ከዛ በኋላ እውነተኛን ታሪክ መሰረት ያደረገ ዘፈን ነው የተዋጣ የሚሆነው ለዛ ነው ይመስለኛል ይመስላል። እኔ መልሱ ውስጥ ግን የቱ ጋር እንዳለው ታውቃለህ? ካርታ ስንጫወት የሚለው ጋር ምን ነው ዘይድከስ ካርታ ማለት ቁማር አይደለም ግን ካርታ የመደበኛው የለቅሶ ቤቱ አዎ በቤት ካርታ እንጫወት መቼም ትጫወታለህ ሰው አጋጥሞ እጫወታለሁ። ይርዳው ካሁን በፊት እግር ኳስ እንደሚያውቅ አውቃለሁ። ይርድሽማ በረኛም ሊሆን ይችላል። ቆይ ካርታ ትጫወታለህ? ቆይ አይናማ ሰዎች የሚያደርጉት ምን ታደርጋለህ? አይ እኔ እንጃ። አሁን ይሄ አይናማ ሰው የሚያደርገው ብቻ አይመስለኝም እኮ እንጫወታለን አሉ ነው እንዴ? እና ጫውተው እንዴ? ለመደን ካልሆነ አላውቅም። ካርታውን ባመጣ ትጫወታለህ እዚህ ጋር? ኦፍ ኮርስ። ኧረ ተው በደንብ በእናታችሁ ካርታ እንዳትሸነፍ ታዲያ። አገኘው አይገርማችሁም? ካርታ ቤተሳይዳ አሜሪካን ሜዲካል ፕላዛ። በቤተሳይዳ አሜሪካን ሜዲካል ፕላዛ ለእርሶ ጤንነት 24 ሰዓት የሚጨነቁ ባለሙያዎች ከዘመነ የሕክምና መሳሪያ ጋር ይጠብቅዎታል። ያለ ቀዶ ሕክምና በደም ስሮች በመግባት ብቻ የልብና ማንኛውንም የደም ስር ችግሮች ማወቅና ማከም የሚያስችል በኤአይ የሚታገዝ ሮቦቲክ ማሽኖች የተገጠመለት ነው። የምንጠቀማቸው ቴክኖሎጂዎች በኤአይ ይታገዛሉ ስንል የምንሰጠው ሕክምና በጥራት በፍጥነትና በአስተማማኝ ሁኔታ እንድናክሞ ይረዳናል፣ ያግዘናል እያልነው ነው። ኤአይ ነው የሚያከመው። ቤተሳይዳ አሜሪካን ሜዲካል ፕላዛ። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ደግሞ የዓለም ዋንጫ ስፖንሰር ራሱ ኮካኮላ ነው። አሁን ካርታ ትጫወታለህ? ተሸነፍክ በቃ። ያ ስማት መሆን አለበት። እሺ እንደውም ሮቤልም ስላለ እስኪ እና ምን አለ ዘፊ ግን አስፖዝ እስኪ ፖዝ እንዴ ችግር የለው መደመር እናድርገዋ። እሺ ይሰጣናል በእጃችን ወይስ አራት? አዎ ይሰጣል በእጅ። እሺ ይሄው ያንተ 5 ነው። 5 ኦኬ። እሺ ኦኬ አለን አይደለ? ይሄው 5 የኔ ይሄው 5 እንዳላይ በደብቅ ያርክ ሴፊ እንዳላይ በደብቀው እንዳይሾፍ እሺ ይሄው እዚህ ጋር 5ቱን ስንጨርስ የምናነሳው አለ። ስለዚህ ስለዚህ ድምር ይሆን አይደለ? እሺ ቀጥል አንተ እኔ ቤኪን የጠረጠርኩት። እሺ እንዴት ሻላይ ኮሊዮ እጅ ከፍንጅ እዚሁ። እሺ ጀምር በክራ እኔ ልጀምረው? አዎ ጀምር። ስማይ ራኬሩ ነገርኛ አንዴ የተጣሉትን አራት የጣሉት 5 5 2 3 4 7 እና ኬ እስኪ ደግሞ 5 5 2 3 4 7 እና ኬ። እሺ 2 3 4ን በ9 እንብለው እንዴ? 2 3 4ን በ9 ስለምን እንዴ? 2 3 እና 4 2 3 እና 4ን በ9 ይኸው። ኦፍ ኮርስ ወይ ጉድ! ትቀጥላለህ ማለት ነው። እሺ ከበላ መድገም ነው አይደል? ነው ወይስ ይቀጥላል? ትቀጥላለህ። እሺ ማለት ምንድን ያለው 5 5 7 እና ኬ መድገም እንዳለብኝ አላወኩም ነበር። ሰው መጣል ነው የሚኖርብኝ ማለት ነው። 8 እንጥያለሁ። ኧረ ጎበዝ እንዴት ነው 8ን እየጣለ
ያለ እኔ እኮ እሺ እንግዳ ተቀባይ እሺ ቀጥል አንተ እሺ እኔ 5 እና 5ን በ10 እሺ እሺ እንዳለ በላችሁት እኮ እሺ 2 ወሬት እሺ ስለዚህ ሰይፉ ቤቤስ ለቅሶ ቤት የሆነ ድምጽ አልሰማሁም እኮ የሚል እየጠበቅኩ ነው። እሺ ቀጥል። እሺ ከዚህ 8 ልጣለን። 8 ይጣል እንዴ በራበብ ለላ ወይኔ አዎ አይገርማችሁም? እንትን ማለት ይችል ነበር አይደለ? አይናማው የተሳሳተው ነው። 8 አለ እጁ ላይ 8 እያለ ግን 8ን ጣለ። ቤኪ ለቤኪ ባካችሁ ወይ እያዩ ማያዩ በሚለው ውስጥ እኔና ሮቤል አለ። እነሱ ያው እንግዲህ ቤኪ ደግሞ በደንብ እያየ ነው። እሺ እኔ አቤት ምንድነው በልታችሁ ጨርሳችሁታል? አዎ ይኸው ኬክ ተበልቷል። 19 እጄ ላይ ያለ 8 እና 7 ነው ደምረደብለው እሺ 9 የለ በራብ ለላል እሱ ቤት አለ እኮ ያው እሺ ቀጣይ አንተ ነህ 8 አለ በጣም ተቋማሪ ነው መስለው ግን ሁኔታ አይደል? አዎ 8 አለ ሌላ 8 አለ 7 አለ ኤ አለ 8 7 አንድ ማለት ነው ኤ አንድ ማለት ነው 7ንም 8 ሁለት 8ቶችንም በ8 ሁለት 8ቶችን ግን እየሳላችሁ አይደለም መሰለኝ ሁለት 8ቶችን ኦኬ አንድ 7ም ያው ሁለት 8 ይኸው በ8 በልተሃል አንድና 7 አሬ ጠቅላይ እንዳለ በለው ምንም የለም በልተጨረሰ ደግሞ ምንም ያለ ይላል እኛ ነን የቀረነው ሂድ በቃ ጣል እስኪ ጣል ለማንኛውም ተጥቆቻለሁ ለበላቀር ግን እሺ እንደ ሁለተኛ እንዳትጫወት ደግሞ ቆይቻለሁ ይላል እንዴ የባሳጋጥ ተው እንጂ ጣልሽ አንድ የሆነ ነገር ጣል ለካሜራው አሳይተ እሺ ያው 4 እንደ ያለው ካሜራው አይ ቲንክ ያየው ነው አይደል ምንድነው የጣልከው ለህዝቡ ማሳያው ለዛው እንትን ዊኪ እስካሁን ታያለበረም አይ ቲንክ ስለዚህ ምንም ሌላ እድል ስለሌለኝ እቺን እሺ እኔም 9ን ጥያለሁ በስማ ሮቤል ያሰነ ሮቤልናኔ ታሰብቻለሁ ምጥረው ነገር አለ ዋ ኪው ተጥሏል እሺ ልንገርህ 4 አለ ኪው አለ 9 አለ ቤኪ ጥየንም ጨርሰው ማለት ጄ ብሎ ጄን ነው የሚያሳየው አይ እሺ ቤኪ ጎበዝ ያው እኔ ኪውን አግኝቻለሁ እኔ ደግሞ በቁጥር እንት እሺ ያው ሄጀላ አሁን እንኳን ብላ ያው 9 ነው ብለህ 9 እስኪ እሺ ያው ቢያንስ እሺ ሌላ ቀጣይስ እቺን አንድ ልጣል ያው ለማንኛውም ቤኪ ካርታ ይጫወነቱ እንደው አይገርማችሁ የዚህ ካርታ ውድድር አሸናፊ ተወዳጁ ወጣቱ አቀንቃኝ ቤኪ አይ ቼክ አደረኩ እኮ ካርታ ስንጫወቱ ያልከው እኔ እኮ የመሰለኝ መጀመሪያ የቤት ካርታ ነው የምር መጫወቻውን ካርታ ያው ወዘኔ ብቻ ታለንት አይመስለኝም ማለት ታለንትም አይደለም ይጫወታል ብሎ ለአዳዲስ ሊያስቀርብ ይችላል ሜቢ እንጂ ከዛ ነው በነገራችን ላይ መጫወቻ ካርታው ራሱ ቤኪ የሰጠኝ ነው አይነ ስውራን የሚጠቀሙበት ነው ሰርፕራይዝ ካሁን በፊት የስቲቪ ወንደር ያሱን ዶክመንተሪ አይቼ ነበርና በህይወት ያድርግ የማላቀው መኪና ነድቼ ነው አለና ኦፕራ ዊንፍሪ ያስነዳቸው አንተ ልክ እንደዚህ ህልም አለህ እንደ የሆነ ነገር እርግጥ ያው ያ ህልም መሆን አለበት አደጋ የሚያስከትል መሆን የለበትምና እንደ ህልም ያስቀመጥከው ነገር አለ እኔ ከዚህ ጋር በተገናኘ ብዙም የለም ኖርማሊ በቃ እንደ ድሪም ማስበው ሙያ ውስጥ ነው ሙያ ውስጥ በቃ መስራት እንፈልገው ብዙ አይዲያ አለ እውነት ለመናገር አልበም ውስጥ እነሱ ተካተዋል ቢያስባለው በተወሰነ መንገድ ያልገቡትም ደግሞ በኔክስት አልበም ላይ ምናምን ይሆኑና ማሰባቸው በቃ ጥሩ ሐሳቦች ምናምን አሉ በሙያ ደረጃ መድረስ እንፈልገበት ያው ድሪም ይኖረኛል እሱ ነው ሜቢ
ያው እንግዲህ አዲስ ነጠላ ዜማው እጅግ ተወዶለታል፣ ለስንብት ተዘጋጅቷል። ከዛ በፊት ግን እንደው ያው ትንሽ ጠጠር እንዳይል ፕሮግራሙ አዎ ወይም አይ የሚል ፕሮግራም አለን። ያው ሁሌ እንደምናደርገው ካደረጋችሁት አርገነዋል ነው። ሮቤል ያዝ። ቤኪ አንተን እኔ ያለሁኝ በቃል ትነግረኛለህ። እሺ ወቅቱ የዓለም ዋንጫ ነው። አዎ ወይም አዎ በደንብ ወይም ደግሞ ኧረ በፍጹም ተናዘዝ። ሰኔ 13 አይደል አሁን ዋናው ኮንሰርቱ። ከዛ በፊት ያለ ነገር ካለ ኑዛዜ ማለት ነው። እሺ ማታ የዓለም ዋንጫ ለማየት ቀን የጎረቤታችን ቤት አጽድቼ አውቃለሁ። ቤኪ ኧረ በፍጹም ሊሆን አይችልም። እኔም አድርጋችኋል እናንተ ቤት ቲቪ የለም ነበር አለ። ያው ግን እኔ አብሮ አደግ ጓደኛ አለኝና ሁሌ እነሱ ጋር ሂጅ ማየት ደስ ይለኛል። ያው አላጸዱኝም ግን ያው ማታ ጽዳቱ የኛ ነው ማለት ነው። በነገራችን ላይ እኔ ልጅ እያለሁ ያደግኩበት ሰፈር ልደታ ይባላል። በጣም ሰፈራችን ውስጥ አንድ ቴሌቪዥን ብቻ ነበር ያለው። አሁን ይሄ ትልቅ ኑዛዜ ነው እና ከምር እና እኔ ልጅ እያለሁ የየትኛው ሀገር የዓለም ዋንጫ እንደሆነ አላውቅም። ልክ ራት ሰዓት ላይ ነው የሚጀምረው 2 ሰዓት እና ቀን ያጸዱናል። ቤቱን አስታውሰዋለሁ። እንደዚህ አይነት ወለላለው። ከዛ ሰም ያስቀቡናል እና ምሽት ላይ ሁላችንም እንሰባሰባለንና ጨዋታውና ልክ ጨዋታው ሲጀምር ራት ሰዓት ሲሆን እኩል ነውና የማስታውሰው ምንድነው ተጠራርተው ገብተው ነው ውስጥ የሚበሉት እና አሁን ድረስ ስለዚህ የዓለም ዋንጫ ግጥሚያና የጎል ውጤት ሳይሆን ይወጡ ሽታው ነው አፍንጫ ይላል። ከብሬ ነው የምላችሁ። እና ይሄንን ገጠመኝን ለደረጀ ነገርኩት። ኮሜዲያን ደረጀ አንተ በወጥ ሽታና በእንትን ነው እንዴ? የኛ ደግሞ ልዩ ነበር አለ። ከኛ ደግሞ የሱ የጥንት ሰው አይደለ? የኛ እዚህ ላይ ነው እንግዲህ ያሰበው። የሱ ደግሞ ጊዜ ሲነግረኝ ሰፈር ውስጥ ያለው ቴሌቪዥን አንድ ነበረ እና ምሽት ላይ ሁሉም የሰፈሩ ልጅ እዛ ቤት ውስጥ ተጠቅጥቀው የቤቱ ባለቤት መጥተው መግቢያ ያጣሉ። ቤት ለመግባት ማለት ነው። እና ውጭ ሆነው እንደ ምናምን በቃ ልጆች ሁሉ ተያዩ እስኪ ዞር በሉ ምናምን እያሉ ከገቡ በኋላ መሀል ላይ ሲቆሙ ያለው መቀመጫ ቦታ ቲቪው ላይ ብቻ ነው። ታውቃለህ? የድሮ ቴሌቪዥን ደግሞ ቻይ ነው። መጡና እስኪ ዞር በሉ ቁጭ አሉና ስንት ለስንት ናቸው? የሱ ይለያል። የድሮ እና አሁን ለዚህ ትውልድ ሲነገረው ስልኩ ላይ ለሚያይ ትውልድ እንደ ታሪካችንን ከትቡልን እንዲህ አይነት ኖሮ አልዛለ ከእባብ ጋር ፊት ለፊት ተፋጠን እናውቃለን። ቤኪ ዋው ኧረ ተው የት እኔ ነው ወይስ እባብ የሚዝለ ምን ቦታ አልኩኝ። እንትን ነው ደብረ ብርሃን አካባቢ እንደተወለድኩ እንግዲህ ያለው መሰለኝ ክፍለ ሀገር ያለው በልጅነቴ አስታውሳለሁ። በጣም እኔ በእናትም ስማይል ሚሞሪም ነውና ድንጋይ ስር ምናምን ብዙ ጊዜ እንትን ይላል አይደል? ድንጋዩን ሳነሳ ያን በጣም ደባሪ ሞት አስታውሳለሁ። በጣም ደንግጬ አልጠራሁም። ስታነሳው ነካው? አይ ነው ያኔ አይ ነበር ባይዘው በልጅነት ታይ ነበር። እሺ ስለማስታውሰውም ነው። እና አባቴ በቅርብ ነበርና አይቶ ነው በጣም እንትን አለ። ወዲያው እንትን ድንጋይ አናቱ ይመታል መሰለኝ አይደል? እንደዛ ሲያደርገው አስታውሳለሁ። እንደዛ እና ያው በእናትህ አስታውሳለሁ። ከባብ ጋር ተፋጣል? ሮቤል እንኳን አይመስለኝም። እስኪ አዎ በደንብ ወይስ? አይ ሳይት ላይ ምናምን ስንሰራ አንተም እኔ እንኳን ሳይት የሆነ ሳይት ነበር ወደ ሽሬ የሚሰራ ሳይት ሄጂ እንደዚህ ኤክስካቬት እየተደረገ ምናምን አጋጥሞኛል። አይ ላይ ሳይሆን አይቼ አውቃለሁ እንዲህ ሳይት ላይ ያኔ በምሰራበት ጊዜ። አይ ላይን ፊት ለፊት ሳይሆን በጎን በኩል እንደዚህ ያው ኤክስካቬሽን ላይ ምናምን አይቼ አውቃለሁ። እንደዚህ ጠቅሶ ሄደ። ኧረ አልወድም እኔ በጣም የምጠላው ነገር ምንድን ነው? እሱን እሱን የሚወዳለ እሱን ያዝልን በጣም ቀጣይ እስኪ ኤሌክትሪክ ይዞኝ ያውቃል?
አሁንም አዎ እናንተ ያሉ ናችሁት ነገር የለም ያለየነው ነገር የለም። ኤሌክትሪክ ይዞ ያውቃል ቤኪ? የት አንዴ ሄዱ ላይ አይመስለኝም። ምናልባት እንትን እንዳይሆን እንጂ ሶኬት ልሰካ ስሞክር የተላጠ ሆኖ አጋጥሞኝ ያውቃል። ቤት ውስጥ ምናምን የከፋ አደጋ ደርሶብህ ያውቃል? አይ እንደዛ እንኳን አይደለም። ቀለል ያለ ዝም ብሎ የሚነዝርህ ነገር አለ አይደል? የተላጠ ሶኬት ለምን ስትነካ እንደዛ አጋጥሞኝ ያውቃል። እንደዛ መሆኑን ሳላቅ የብራዘር መኝታ ቤት ውስጥ ገብቼ እንደዛ አጋጥሞኝ ያውቃል። ሮቤልስ? አዎ ያውቃል። ያው ሶኬት እንደዚህ የከፋ ባይሆንም ግን ያውቃል። በባህላዊ መንገድ ልክ እንደያዘን ኤሌክትሪክ ለምንድን ነው ወተት የሚያጠጡ? ኤሌክትሪክ ደም ይመጣል የሚል የሆነ ነገር አለ እና ባህላዊ አስተሳሰብ ነው። ስለዚህ ይዟል በተከታታይ። እንዴት ሰዎች ከብዙ ነገር ተርፈዋል። እሺ አፍቅሬ አጥቼ መንፈሴ ተጎድቶ ያውቃል? ምንድን ነው? አፍቅረስ አግኝተህ ታውቃለህ? አፍቅሬ አውቃለሁ፣ አግኝቻለሁ። እግዚአብሔር አፍቅረህ አግኝተህ ታውቃለህ? አፍቅረህ አታውቅም? አይ ለምን በሰያፍ አደረከው ታዲያ? አይ ወደዛና ምን አረገ ማለት እዚህ ተጣጣ ነገር ምግብ ዘጋህ? እንቅልፍ ነሳህ ወይስ ምን ነበር? አረ የኔ ይለያል። በጣም ነው የምበለው። አይ ምግብ ሳይሆን ያው ግን እንትን ነው ያፈቀረው ምንድን ነው? በጣም ነው የሚከፍትልኝ ነው የምትለው? ያው ሀሳብ ምናምን ይሰረቃል ምናምን እንደዛ በደንብ እንጂ ዲያል መጎዳት የለውም። ቤኪስ? እንዲህ እንደዛ አልገጠመኝም። እንዳይገጥመን እንግዲህ አፈቀርክ አገኘህ አይደል? እንኳን ደስ አለ በሉት። እንዴት አደሳ የውበቷ ማማር የፈገግታዋ ሚስጥር ብላሰም የጥርስ ህክምና ነው። የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዛላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽን ኤንድ ዴንቸርስ እና ሌሎችን በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። የተለያዩ ኢንሹራንሶችን እንቀበላለን። ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን። የተለያዩ ኢንሹራንሶችን እንቀበላለን። ብቅ ብለው ይጎብኙን። ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል። ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም ስማይል። Resilience Dermaceutical. Luxury rooted in care. ሰርግ በሰዓቱ ተገኝቼ አውቃለሁ። ብዙ ጊዜ ሰው በሰዓቱ አይሄድም ሰርግ። በሰዓቱ ሄደህ 4 ሰዓት ተቀምጠህ ታውቃለህ? ቤኪ እንደውም ሰርግ ሄዶ ያውቃል። ሰርግ ዘፍነህ ታውቃለህ? ሰርግ አንድ ጊዜ እህቴ የምልህ እንደ ስራ ሳይሆን አግብታ ለሷ በቅርብ ላስት ይር አይ ቲንክ በዚህ ዓመት እንደማለት። ብዙ ጊዜ ሰርግ ላይ በሰዓት ያለ መገኘት ችግር አለ። ቤኪ ብዙ ግርግር አልወድም። የሚገርም ነገርና መገኘት እንዳልኩ አልወድም። እንኳን ማርፈድ ምናምን አብዛኛውን ጊዜ ግድ በጣም የቤተሰብ ሆኖ ምናምን የቅርብ ሰው ሆኖ ካልሆነ መገኘትም ብዙ አልወድም። ተኛው ማርፍጄ ነው የምገኘው። ለምንድን ነው ሰው የተሰበሰበበት ቦታ መገኘት የማትወደው? አይ ምንም የተለየ እንትን የለኝም ለመናገር ስለማትወድ። ክራውድ አልወድም። አሁን ለምሳሌ ሙዚቃ ራሱ ፐርፎርመንስ ሲደረግ እኔ እዛ ውስጥ ከሌለውበት ኢንጆይ አላደረገው ለምድ ወይ ለምሳሌ የተጫወትኩ ሊሆን ይችላል ወይ ራሴ ፐርፎርመር ሆኜ ካልሆነ በጣም ጥሩ ሜቢ ጥሩ ሰው እንዳለበት ቦታ ካልሆነ ብዙ አልወድም። እንዲሁ እንደ እንትን ነው ያን ያህል እንትን አለ። ሮቤልስ? አይ እንኳን ያው ሰዓት ላይ ጎበዝ ነኝ ትንሽ እና ያው በሰዓት ደርሼ አውቃለሁ። ያው ሰርቼ የማውቃለሁ
ግን ሰዓት እኔ እንትን እላለሁ። ሰዓት ላይ ጎበዝ? አዎ ሰዓት ላይ ትንሽ ጎበዝ ነኝ። በነገራችን ላይ የዓለም እጅግ የተከበሩ የዓለም ሮይት አፈወርቅ ተክሌ በሰዓቱ ተገኝተው አስብ፣ ሰርጉ 12 ሰዓት ነው የሚለው ጥሪው፣ ሙሽሮቹ የመጡት 2 ሰዓት ነው እና ሲመጡ በር ላይ ቻው ብሏቸው ሄዱ። ለራሳቸው ማለት ነው። ሌላው ደግሞ በጣም ማስታወሰው ሰርገኞቹ በሰዓቱ ተገኙ፣ ማንም የመጣ ሰው የለም። ስለዚህ ሰርገኞቹ ቆሙና ታዳሚውን ሰላም እያሉ ያስገባሉ። ይሄም አጋጥሟል እና ብዙ ጊዜ ሰርግ ላይ ይረፈዳል። በልታችሁ ሄዱ የምለው ለዛ ነው። በሰዓቱም ይሆን ነገር የለም። ቀጣይ ጥያቄ፣ ገላይን እየታጠብኩ ውሃ ሄዶ ያውቃል? ሁሉንም አወልል ነው መሰለኝ። ሁሉንም አወልል ነው መሰለኝ። አዎ አዎ አይደል? እስካሁን አንድም ያላልኩት ይሄም አጋጥሞ ያውቃል መሰለኝ። አዎ ያጋጥማል። አዎ ከዛ ከናረፋው እስኪመጣ መጠበቅ ነው። በባሊ ምናምን የተነገረኝን ሚስጥር ሌላ ሰው ተንፍሻ አውቃለሁ። ሚስጥር ላይ እንዴት ናችሁ? ስለ ራሴ ማውራት እንዳይሆን እንጂ በስማ ሚስጥር ጎበዝ ነኝ። ኧረ ተው በእውነት በጣም ልንገርህ አንድ ሁለት ነገሮች። ሰው የሌለበትና እንዳልታማ በኋላ ደግሞ ወጣት ሰዎች አምነው ጭንቀታቸውን ችግራቸውን ይነግሩሃል ይመስለኛል። ያው እሱ እርግጠኛ መሆን አልችልም እልህ ብቻ ከተነገረኝ እንደዛ ነኝ። ሰው ምን ሚስጥር እንዲያወጣ አልፈልግም። ሚስጥር ነው ብዬ ካመንኩም መውጣት የለም። በጣም ትልቅ አቋሜ ነው። ባይዘይ ታስተምረኛለህ። እንደውም እኔ ብዙ ጊዜ ችግሬ ምንድነው ሰው ሚስጥር ይነግረኛል፣ ከዛ አፌን ይበላል። ምንድነው ማድረግ ያለብኝ? እስኪ መፍትሄ እንፈልጋለን። እንግዲህ መቻል ነው። ሮቤልስ? ኧረ በፍጹም እኔም እንደዛው እንትን አይደል። ሚስጥር ከባድ ነው። አዎ ሚስጥር ነው። ዞሮ በሌላ ዝነኛ ሰው ስም ተጠርቼ አውቃለሁ። ሮቤል? አዎ ማን ነው? ሜቢ የምታውቁት ከሆነ ኤርሚያስ፣ አርቲስት ኤርሚያስ ፊልም ሙቪ ሜከር ነው፣ ፕሮዲውሰርም ነው። ከሱ ጋር በቃ ብዙ ቀን መሳት እና አንዴ የሆነም ለስራም ሄደን ለሆነ ኮንሰርት ጋሽ ሰሌ ብሔራዊ ቲያትር ያሉት በቃ ምንም ስሜ አይያዝላቸው እና ኤርሚያስ ብቻ ያያዝላቸው እሳቸው በቃ ለምደው ኤርሚያስ ነው የሚሉኝ። መጀመሪያ ላይ ጋር መሳስሉኝ አይደለውም ትል ነበር። በኋላ ላይ በኤርሚያስ መዞር ጀመረ። አዎ አላወቁትም ብዬ ጋሽዬ እኔ ሮቤል ነኝ ምናምን እላቸዋለሁ። በቃ ኦልሬዲ አእምሯቸው ላይ ኤርሚያስ ምሳ ብላ ኤርሚያስ ነው የሚሉኝ። በቃ ነገራቸው በቃ አረጋይ ሶል ኤርሚ አይደለም ሮቤል ነው በእናታችሁ። አሁን በኋላ ተርቤ ግብዣ ቀርቦልኝ አሁን በላው ብዬ አውቃለሁ። መግደርደር ላይ እንዴት ናችሁ? አለ መሰለኝ አላለሁ መሰለኝ። ሁሉም ቦታ ላይ ይችላል። አልፎ አልፎ እንደዛ ሳልን አልቀርም። እርቦ ይመስለኛል። እኔ አርጌው አውቃለሁ ነው እንግዲህ አርጌው ታውቃለህ ወይ ነው አይደል? አዎ አርጌው ማቅ ይመስለኛል። በትክክል እንዲህ አይነት ሞመንቶች አላስታውስም፣ ግን አርጌው ማቅ ይመስለኛል። ይሉኝታ ነው አንደኛ ከሌላ ሰው ጋር በኋላ ቀጠሮ ኖሮብኝ ምናምን ሊሆን ይችላል። ከዛኛው ሰው ጋር መብላት እንዳለብኝ ግዴታ ከተሰማኝ እንደዛ ላረግ የምችልባቸው አጋጣሚዎች የነበሩ ይመስለኛል። ሮቤልስ? አዎ ኧረ ብዙ ጊዜ ይህም ትውልድ ይሉኝታ ያውቃል ማለት ነው። አሁን እኛ አካባቢ ወደ ምስራቅ አካባቢ በቃ ቦይታ አለ ብላ በቃ የለም እንዴ ሁሉ ብለን እንጠይቃለን። ችግር የለም። አስተዳደግ ነው። አዎ እንደዛ ይመስለኛል። እኔ ትንሽ እንትን ይለኛል። ይሉኝታ ነገር አለብኝ መሰለኝ። እኔ ያው ለቀረጻ ቅድም ከ5 ሰዓት በፊት እንደተገናኘን አውቃለሁና እንዳልበላህ አውቃለሁ። ምግብ ይምጣ አሁን በላው አለ። ሰክሬ አውቃለሁ። እውነት ውሸት እንግዲህ ተናዘዙና ለምሳሌ ሰኔ 13 አይደለ ኮንሰርቱ ይመስለኛል። የዛ ቀን እንሰክራለን። ኮንሰርት ቀን እስካሁን ያ ሮቤል እያለ ያለው ሰኔ 13 ነውና አብረን እንሰክራለን። ዝግጁ ናችሁ? በጣም ብዙ ጥያቄዎች ናቸው ያሉት፣ ግን የስንብት የሚሆነው ምናልባት ቀደም ካልነውም ጋር ይሄዳል። ይህ የመጀመሪያ ኮንሰርት ነው። ስለዚህ የሰይፉ በኢቢኤስ ተመልካቾች በአጠቃላይ ትጋብዛለህ። አዎ ስለረሱት ነው ያን የመሰለ ግብዣ ዝም ትላላችሁ። የስንብት
እንደዚህ ተጮኸ አያውቅም። ለየት እናድርገው እንበት ነው። ያው እንግዲህ ሮቤል ሚደቅሳ ከበራፍ በቃና ስቱዲዮ ሰኔ 13 ለየት ያለ ሙዚቃ ኮንሰርት ነው። ተወዳጁ ሮቤል ሚደቅሳ በዚህ የሙዚቃ ኮንሰርት አዲስ አበባ ላይ ለመጀመሪያ ጊዜ ይነግሳል። እዚህ ላላችሁ በአጠቃላይ በዚህ ኮንሰርት ላይ እንድትገቡ ያው መግቢያ ካርዳችሁን እጅ በእጅ ፍቅር እንዲደረጅ እዚሁ እናስረክባለን ለማለት ነው። ያው ለስንብት የምትለው ነገር አለ? አልበሜን አዳምጣችሁ በጣም ስለወደዳችሁት በጣም አመሰግናለሁ። ከሁሉም በላይ እግዚአብሔርን አመሰግናለሁ። እናቴን በጣም አመሰግናለሁ። እሷ አላደረገችልኝም ነገር እግዚአብሔር ነው ሁሉንም ነገር የሚያደርገው። እግዚአብሔርን አመሰግናለሁ። ሰይፍዬ ሁሌ አንተን በጣም ነው ማመሰግነው። ሁሌ ፎሎ ታደርገኛለህ፣ የማደርገውንም የምሰራውንም ነገር ትከታተላለህና በጣም ለአንተም ትልቅ ከበሬታ አለኝ ሰይፍዬ። በጣም ሁላችሁም ደግሞ እዚህ አልበም ላይ ተሳትፋችሁ ኤርሚም ዋሊያ ኢንተርቴይንመንትም እንደዛው ላደረጋችሁልኝ ነገር በጣም ነው ማመሰግነው እና ከልቤ አመሰግናለሁ። ኮንሰርቱ ጊዜ ደግሞ በደንብ አሪፍ እንጮታለን። አዳዲስ ነገሮችን ደግሞ እዛ ላይ ታያላችሁ። ያው እንግዲህ ሮቤል እዚህ ላሉት የሰይፉ የቤዝ ተመልካቾች በአጠቃላይ የሰኔ 13ቱን የመግቢያ ካርድ ቪአይፒ መግቢያውን እዚሁ እያደለ ቻው ይላችኋል። በዚሁ መሄድ ትችላለህ። ሮቤል እናመሰግናለን።